ኮንሺየስ መሆን ያለብን ደግሞ ምንድነው የኤርትራው ፕሬዝዳንት በህዝባቸው መካከል ሰላም የላቸው ሰላም የለም ኤርትራ ውስጥ ኢትዮጵያም ሰላም አለ ብዬ አይደለም ግን ሰላም ለማምጣት የሚደረግ ህገ መንግስት መሰረት አድርጎ ለመስራት የሚደረግ እንቅስቃሴ አለ በተቻለ መጠን የህዝቡን ስሜት ማለት ለማድረግ የሚደረግ እንቅስቃሴ አለ ከራሱ ህዝብ ጋር ሰላም የሌለው መንግስት ከሌላው ጋር ሰላም ያደርጋል የሚለው ነገር የሞኝነት ናይቭ እንዳንሆን መጠንቀቅ ያስፈልገናል ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። ኤርትራን ጉዳይ እንዴት አዩት? ያለ ምንም ቅድመ ሁኔታ የተደረገው ስምምነት የት ድረስ ነው የሚያደርሰን? የርሶ ግምገማ? የመጀመሪያው የባህር በር ጥያቄ ነው። የሉዓላዊ ባህር በር ይሄን መሰረት ያላደረገ ስምምነት የኢትዮጵያን ጥቅም የሚጻረር ነው። እስካሁን ድረስ ገና ውይይቱ ወደ ኮንክሪት የሆነ አንሱም ስላልሄደ ይሄ ነው አይባልም። ኖርማላይዜሽን ነው ያለው። ከኖርማላይዜሽን በኋላ ግን ወደ ሲሪየስ የሆነ ውይይት የሚደረግበት የሚኖር ይመስለኛል። ስለዚህ አንደኛው ይሄኛ ነው። ሁለተኛ በድንበር አካባቢ ያሉትን ቢሆን የህዝቦችን መብት የሚረጋገጥበት ሁኔታ መኖር አለበት። ይሄ በውይይት የሚፈታ ነገርም ሊሆን ይችላል። ኮንሺየስ መሆን ያለብን ደግሞ ምንድነው የኤርትራው ፕሬዝዳንት በህዝባቸው መካከል ሰላም የላቸው ሰላም የለም ኤርትራ ውስጥ ኢትዮጵያም ሰላም አለ ብዬ አይደለም ግን ሰላም ለማምጣት የሚደረግ ህገ መንግስት መሰረት አድርጎ ለመስራት የሚደረግ እንቅስቃሴ አለ በተቻለ መጠን የህዝቡን ስሜት ማለት ለማድረግ የሚደረግ እንቅስቃሴ አለ ከራሱ ህዝብ ጋር ሰላም የሌለው መንግስት ከሌላው ጋር ሰላም ያደርጋል የሚለው ነገር የሞኝነት ናይቭ እንዳንሆን መጠንቀቅ ያስፈልገናል ግን ወደድንም ጠላንም ከኤርትራ ጋር ሰላም ለማድረግ ካለም ያው ህገ መንግስት የላትም ፓርላማ የላትም ሌላ ነገር የላትም ፕሬዝዳንት ኢሳያስ ነው ያለው ከሳቸው ጋር መወያየቱ ከሳቸው ጋር መፍትሄ ማምጣቱ የግድ ነው ግን ይሄ ነገር ምን ይሆናል የሚለው ነገር ነው በእኔ አመለካከት አክቹአሊ ኢኒሺዬቲቭ ያደረገው ኢትዮጵያ ነው የኢትዮጵያ መንግስት ነው ኢኒሺዬቲቭ ያደረገው እነዛ ቢደግፉ ሰየውላለሁ ይሄ አንዳንድ ጊዜ ያለ ጠላት ብለካ ይሄው በኋላ ይሄ አረብ ማለት ታሪካው ጠላቶቻችን ምናምን ትላለ አሁን እኮ ፈልግንም አልፈልግንም እኛ የቀይ ባህር ኃይል ነን ፋክት አንደኛው የጠቅላይ ሚኒስትር መደገፈው ይሄ የባህር ኃይል ማቋቋማቸው ነው ያሳያል የቀይ ባህር ኃይል ነን ስለዚህ እነሱ እየመጡ ነው ፈልግንም አልፈልግንም ባንድ በኩል ደድሮ አናያችሁም ማለት ይችላል በሌላ በኩል ደግሞ ከነሱ ጋር አብረን መስራት ይኖርብናል ስለዚህ አሁን ትንሽ ችግር ያለው ትራንስፓረንሲ ያለው ይሄ ስምምነት እስካሁን ድረስ የተደረገው ስምምነት ውስጡ በሚገባልቶ ያለው ሁለተኛ ለምሳሌ ሲከፈት ድንበሩ ምን ፖለቲካው አንዳምታ ይኖረዋል ምን የድህነት አንዳምታ ይኖረዋል ምን ኢኮኖሚክ አንዳምታ ይኖረዋል የሚል ነገር በሚገባ ተጠንቶ ለዛ ፖሊሲ ይወጥለት ይሄዳል መሰለኝ እኔ ትግራይ ውስጥ ተመላልሼ ነበር ከዛ የሚመጡትና የሚሄዱት ነገር ይሄ ራሱ ጀምሯል ኢፌክት አለው ስለዚህ የሀገራችን ጥቅም እንዴት ነው የሚጠበቀው የሚለው ነገር ከኤርትራ ሰላም ስናደርግ ምን ማለት ነው የሚለው በመንግስት ደረጃ የሚታወቅ ነገር ሊኖር ይችላል የተሰራበት ነገር ሊኖር ይችላል እኛ ግን አናውቅም ሰው ስጋት ያድርብናል የማወቅስ መብት የለንም የማወቅ መብት አለን ኢንፋክት ይሄ ወደዛ ሊመጣ ነበር አሁን
ብዙ ጊዜ የኢትዮጵያ ችግር ከውጭ ጋር የምናደርገው ግንኙነት ውስጥ ባለው ፖለቲካዊ ሙቀት ነው የሚሄደው። አሁን ድሮማንስ ምናድርግ አጼ ምኒልክን አሸነፉ ጣሊያንን for all practical purposes ግን ኤርትራ ተገነጠለች። ኤርትራ በፌዴሬሽን መጣች። መስፍናው ስርዓቱ እንዲቀጥል ፌዴሬሽኑ ማፍረስ መረጡ አጼ ኃይለ ሥላሴ። ከዛ በኋላ ኤርትራ ተገነጠለች። የኢትዮጵያ ሉዓላዊ የባህር በር መብት ሳይከበር በድንበር ያሉት ህዝቦች መብት ሳይከበር አቶ መለስም አንድ ራሻ አግሪመንት በነበረው በውስጥ የነበረው ፖለቲካ አሁንም እንደዚህ እንዳይሆን አክቹአሊ የመጀመሪያ ምለው የፈርስት ሃኒሙን ነው ምለው ከ83 እስከ 90 አይነበረው እንደ ኢትዮጵያና ኤርትራ ጥሩ ግንኙነት አለ የሚባልበት ጓል ነበር። አሁንም ተጀምሯል። ሁለተኛው ሃኒሙን ከመጀመሪያው ሃኒሙን መማር አለበት። ከመጀመሪያው የጫጉላ ሽርሽር መማር አለበት። ስለዚህ መንግስት ይደራጅ፣ ኤክስፐርትስ ጥናት ያካሄዱ የኢትዮጵያ ጥቅም እንዴት ነው የሚጠበቀው ተብሎ በሚገባ አንሱ መደረግ አለበት። ይሄ ምን እየተደረገ ነው አላውቅም። እንዳልኩ ማወቅ አለብን። ማናቀርሽው ትናንሽ ነገር ሆነ ይችላል። መሰረታዊ የሆኑ ጥያቄዎች ግን ማወቅ አለብን። በግልጽ መነገር አለበት። አሁን ጅዳ ላይ የተደረገው ስምምነት ምንድነው የሚለው ነገር ከዌብሳይት ከምናምን ነው የሰማሁት። ትክክል መሆኑም አለመሆኑም ያረጋገጠ የለም። ስለዚህ ይሄ ትራንስፓረንሲ መኖር አለበት፣ ኦርጋናይዝድ መሆን አለበት፣ በድንበር አካባቢ ያሉትን ህዝቦች ጥቅሙን የሚያስጠብቅ መሆን አለበት እና ጥንቃቄ የሚያስፈልገው ነገር ነው። በአንድ በኩል ግን ጥሩ ነገር ይታያል። አሁን ኢትዮጵያ የዚህ አካባቢ ማዕከል ሆነች። ጠቅላይ ሚኒስትር አብይ ከኤርትራ ጋር ስምምነት ካደረጉ በኋላ ከሶማሊያ ጋር፣ ከጅቡቲ ጋር፣ ከሱዳን ጋር at the center of የዚህ ፖለቲካ ኢትዮጵያ የሆነች ነው መሆንም አለባት። ከዚያ አኳያ ጥሩ አዎንታዊ የተሻለ ድል ነው ብሎ መውሰድ ይቻላል። ይሄ ለውጥ ከመምጣቱ አስቀድሞ ብዙ ሲነገርና የጭቅጭቅ መንስኤ ከሆኑ ነጥቦች መካከል በተለይ የአክቲቪስቱ ወይም ደግሞ አውቃለሁ የሚለው አካል ሁሉ ሲያነሳ የነበረው በተለይ በመከላከያውና በጸጥታው ዘርፍ ውስጥ የቲፒኤልኤፍ የበላይነት ገኗል የሚል ማአት ከሀሜትም በላይ ሆነ ትንታኔ ይሰጥ ነበር። እርሱ ደግሞ በዚህ ውስጥ አሳልፈዋልና እውነት ነበር? ያ የትግራይ ተወላጆች ከፍተኛ ሚና ነበራቸው። አክቹአሊ አንደኛ መቀየር የነበረበት አንደኛው እሱ ነው። ቺፍ ኦፍ ስታፍ ሞራሌስ እስካሁን ድረስ የትግራይ ተወላጆች ናቸው። የደህንነትም እንደዛ አይነት ነው የነበረው። መጀመሪያ ላይ አማራጭ ላይኖር ይችላል መጀመሪያ አካባቢ። ከዛ በኋላ ግን ቀስ በቀስ ናሽናል ኮምፖዚሽኑ የቀየረ መሄድ ነበረበት። እንደዛ አልሆነም። ይሄ ራሱ ተገቢነት የለውም። ኢንፋክት ከዚህ 2-3 አመት በፊትም የጻፍኩበት ሁኔታ ነበር በዚህ ጉዳይ ላይ። ከዚያ በፊት ለምን አጻፉም? ይሄ ግንዛቤ ነበሩት የዛሬ 2 አመት ነው በመሰረት ይሄ ግንዛቤ ቀደም ብሎ ካሉት የዛሬ 2 አመት ማለት ሲቀነስ 27 25 አመት ማለት ነው። ኢህአዴግ በዚህ ሁኔታ 10ኛው አመት ላይ ጽፉም ነበር። በአደባባይ ለምን አላወገዛችሁ? አሁን ምንድነው የሚያነው መሰለ እኔ ለራሴ አሁን ምንድነው 93 በጦርታ ከተገለልኩኝ በኋላ I was a confused personality what is ምንድነው የሚለው እና በዛን ጊዜ የወሰድኩት መማር አለብኝ አላቅም ማለት ነው። ኮንፊውዝድ ነኝ እንደ ፐርሰን ወደ ሎው ስኩል ገባሁ አዲስ አበባ ዩኒቨርሲቲ ከጦርታ በኋላ ወደ ሎው ስኩል የገባሁበት ኢንተርናሽናል ሎውና ኮንስቲቱሽናል ሎው ለማጥናት ነው። ከዛ በኋላ ሄድኩት። ከዛ ይሄን ከጨረስኩኝ በኋላ አሜሪካ ውስጥ
አሁንም ለው ነው የተማርኩት ህገ መንግስት ማለት ኮንስቲቱሽናል ሎውና ኢንተርናሽናል ሎው ለመማር ነበር ሄድኩት እሱም ነው ነበር ስማር ነበር ሰው ራሴን ማስተካከል ነበር ምንድነው የሆነው የሚለው ነገር ይሄ ደግሞ በትምህርት ብቻ ነው በግምገማ አይደገር አሁን አንደኛው ችግር የነበረው ኢህአዴግ ውስጥ ሁሉ ነገር በግምገማ መፍታት ነው አሁንም በጥናት አይደለም ማለት የሚደረገው ሰው አይሰይ አላቅም አሁን መፍትሄውንም የለኝም ችግሩ ምንጭ ምንድነው ሰው ትንሽ ለመማር ትንሽ ጊዜ ይወስዳል የሚለው ነገር ከዛ በኋላ ከ2007 በኋላ ነው እንግዲህ ፖለቲካውን በሚገባ ገብቶኛል ባልኩበት ጊዜ አይደምቱን ታውን በጥሮታ ስለተገለልኩኝ ብዙ ችግር ስለነበረ የቂም በቀል ለማድረግ አልፈለኩም ከዛ በኋላ ግን በየጊዜው ስላለው ሁኔታ ጽጽፍ ነው የነበረው አሁን ሰሞኑን ከዚህ ከሙስና ከመሳሰሉት ጋር አንድ ሀገሪቷን ያነቃነቀ ያለ ጉዳይ አለና ሙስናው ከየት ነው መነሻው በተለይ ቀድሞ ነገር ወታደርን ኢኮኖሚ እንቅስቃሴ ውስጥ ማሳተፍ በራሱ ሲጀመርም ሙስናውን አሁን አንዳንድ ጊዜ ህብረተሰቡ ዝም ብሎ ይጮሃል አሁን ወታደሩ በኢኮኖሚ ውስጥ ገባ ይሄ ተብሎ አሁን ሰሞኑን ምናየው ነገር አለ ግን አንድ የተዘነጋም ነገር ያለ ይመስለኛል እንዴ የፖለቲካ ፓርቲ ድርጅቶችም እኮ ኢኮኖሚ ውስጥ ገብተዋል ነገ እነሱም እንደዚህ አይነት ሲመጣ ሊጮህ ነው ወይስ እንደዚህ አይነትም ሳይነሳ አሁን ተከትሎ እርሶ እንዳሉት ፖለቲካው በመቆበት የመነዳት ነገር አለ እንጂ በደንብ ነገሩን ተንትኖ ችግሩ መዋቅራዊ መሆኑን ማስቀመጥ አይቻልም ወይና መታየት ያለበት በአንድ ነገር ላይ ግርግር መፍጠር ሳይሆን እንደዚህ ከመነሻው ጀምሮ ማየት ነው የሚል ነገር አስባለሁኝና በርሶ መልከታ እንዴት አዩት አሁን ዋናው ነገር ምንድነው ስርዓቱ ኮራፕት ነው የሆነው እንደ ስርዓት ፖለቲካሊ ኮራፕት ነው ልክ ነው የፖለቲካ ሙስናው ከኢኮኖሚ ሙስናው በልጧል ከሱ ጋር ይሄዳል ስለዚህ ዋናው መሰረቱ ግን ፖለቲካው ሙስና ነው ፖለቲካው ሙስና ለምንድን ነው የሚሄደው የህግ በላይነት ስለሌለ ምክር ቤት እንደ ምክር ቤት አይሰራም ፍርድ ቤት እንደ ፍርድ ቤት አይሰራም ሲቪል ማህበራት እንደ ሲቪል ማህበራት አይሰሩም ፓርቲና ስቴት አንድ ሆኑ ነው ስቴትና ፓርቲ ስቴትና መንግስት ማለት መስተዳደርና ሬጅምና ስቴት አንድ ሆኑ ፓርቲውና መንግስት አንድ ሆኑ ከዛ በኋላ ሁሉም መዋቅሮች ኮላፕስ አደረጉ ስራ ለመያዝ ቆነ የኢህአዴግ አባል መሆን አለበት ቅድሚያ የሚሰጥ ለኢህአዴግ አባል ይሄ ጸረ ህገ መንግስት ነው ስለዚህ አሁን ህገ መንግስቱ ሲያስቀምጠው ተወካዮች ምክር ቤት መንግስትን ማለት ይሄ ሪጅሙን ወይ ስራ አስፈጻሚውን እንዲቆጣጠር ነው የህዝብ ወኪል ሆኖ እላ ያለውም እሱ ነው ግን መመሪያ የሚሰጠው ግን እሱ ነው ስለዚህ ዋና መፍትሄው አሁን ኦቨርሆል ማድረግ አለበት ሲስተሙን እንደ አዲስ መቀየር አለበት ማለት ነው ይሄ ሲስተም እስካልተደረሰ ኮራፕሽን እሱ የሚወልደው ነው ኮራፕሽን ሁሉ ጊዜ ይኖራል ግን ተቆጣጥረዋል አትቆጣጥረው የሚለው ነገር ነው አሁን ምንድነው ያለው አሁን ለምሳሌ ጀነራል ክንፈ ተጠርጥሮ ታስሯል በእኔ አመለካከት ወንጀለኛ ነው አላቸው የሚላቸው ፍርድ ቤት ነው ግን ሜቴክ ብዙ ኮራፕሽን ይሰራል የሚል ህዝብ ውስጥ ጫጫታ ነበር ከሁሉም በላይ ደግሞ ከሁለት አመት በፊት ነው 3 አመት ነው መሰለኝ አላውቅም ግን ተወካዮች ምክር ቤት 77 ቢሊዮን የት እንደገባ አይታወቅም ተብሎ ቀርቧል የተወካዮች ምክር ቤት ይሄን ከማጣራት ይልቅ ተልቆ የሄደ ሜቴክ የሚሰራው ስራ ብሎ ማድነቅ ነው የጀመረው ኮራፕት ነው እንጂ አሁን ጀነራል ክንፈ መጠየቅ አለባቸው ግን ጀነራል ክንፈ አይደለም ብቻቸው አይደለም የሚጠይቁት አቶ ኃይለ ማርያምን ሲሰሩ ነበር ይዘ ፕራይም ሚኒስተር ይሄ ፕራይም ሚኒስተር ደግሞ ከሁሉም በላይ ኃላፊነት አለው ስለዚህ አሁን ሽልማት ብቻ አይደለም የሚሰጣቸው ለአቶ ኃይለ ማርያም መጠየቅም አለባቸው
ምን ያደርጉ ነበር? ኦዲተር ጀነራል ምን ሲያደርግ ነበር? ገንዘብ ሚኒስትር ምን ሲያደርግ ነበር? ጸረ ሙስና ምን ሲያደርግ ነበር? ሲስተሙ ኮራፕት በመሆኑ እንዳላየ ዝም ብሎ ነው ማለት ነው። አሁን ያለው ስህተት ግን ስርዓቱን ማስተካከል ሳይሆን ጀነራል ላይ ኮንሰንትሬት የሚያደርግ ነገር ነው። እሳቸው መጠየቅ አለባቸው ያልኩኝ ነው። ላይ ጥያቄ የለኝም። ግን ሌላው የመንግስት ፕሮሰስ ምን ሲሰራ ነበር? ይሄን ስናስተካክለው ነው ሌላ ጊዜ የሚያመጣው ሲስተሙን በሙሉ ስናስተካክል ነው። አሁን የሰብአዊና ዲሞክራሲያዊ የሰብአዊ መብት ጥሰት ነበረ። ነበረ። ለዛ እኮ ስንጮህ ነበር። ኢንፋክት የ77 ሚሊዮን ሲነሳ እኔ እንኳን 2-3 ግን የጻፍኩት ይጣራ ይሄ ነገር አንብቤ ያለው ይጣራ ነው። ወታላለው ቆርጮ ፈርቷል ሳይሆን ዝም አሉ። ጠቅላይ ሚኒስትር ናቸው። ጠቅላይ ሚኒስትር ደግሞ መወሰን ባለበት ጊዜ ባለመወሰኑ ወር በወሰነ ውሳኔ ይጠየቃል። ይሁሉ ሲሆን 37 ቢሊዮን አሁን አቃቤ ሕግ የነገረን 33 ቢሊዮን የውጭ ጊዜ ያለ ማንስም ተገዛ ይለና አሁን ይሁሉ ማለት ወደ ጀነራል ክንፈ ማንስም ካደረገና ትርጉም የለው። እንደ ሀገር ከታሰበ ሀገሪቷን ለመለወጥ ነው ማለት ነው። እና ፖለቲካው ስርዓቱን ነው ኦቨርሆል ለማድረግ ደግሞ ሲስተሙን ማንስም ማድረግ አለብን። ሰዎች መጠየቅ አለባቸው። የህግ በላይነት መኖር አለበት። ግልጽነት መኖር አለበት። ስለዚህ አሁን በቃ ጀነራል ክንፈ እንደዚህ አድርጎ ያለን ባንስ ብናደርግ ምንም የለው። ህዝብ እኮ ጮሆ ጨርሷል እኮ ይታወቅ ነበር እና የሚታወቅ ነገር ነው። ከለውጡ በኋላ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የመገናኘት ዕድል ገጥሞት ነበር? አልገጠመኝም። አክቹአሊ እኔ እንደሰው ዶክተር አብይ መኖራቸው ምን ያወቁት ኢህአዴግ እንደ ዶክተር አብይ እንዳሉ ዶክተር አብይ የሚባሉ እንዳሉ የሚያወቁት የኦህዴድ ሊቀመንበር ሲሆኑ ነው። ከዛ በኋላ ሰማ ይሄ ሰው የማን ነው ብዬ ወደ ዩቲዩብ እና ምናምን እና እስካሁንም አልተገናኘንም። እንዴት አገኟቸው? ወይ ዩቲዩብ ወይ ኢምፕሬስ ነበር ያደረገኝ። አንደኛው የኛ ትውልድ አይሆንም የሚል ነገር ቅድም ያገለጽኩት አለ። ይሄ 3 አመት በነበረው ግርግር የኢትዮጵያ መጻኢ ዕድል ምንድነው የሚሆነው? ከየት ማማራሪ ሊመጣ የሚችለው የሚል ነበር፣ የመቃኘት ነገር ነበር። ከዛ በኋላ ይሄ ቲፒኤልኤፍ እና ባንዴል ላይ ተስፋ ቆርጦት ከዛ ይመጣም አልኩኝ። ከዛ የሆነ ቲም ለማ የሚባል ነገር መጣና ይሄ ቲም ለማ ምንድነው የሚለው ነው አንደኛው መለኪያው። ስለ ሀገር አንድነት ምንድነው አመለካከቱ፣ ስለ ህገ መንግስቱ ምንድነው አመለካከቱ ነው የሚለው። እሱ ነው አገኙት። ይሄ በሚሆንበት ጊዜ ከእንግዲህ ከዚህ አካባቢ ነው መሪያችን የሚመጣው whoever it is እንዳልኩ ዶክተር አብይን አላውቅም። ዩቲዩብ ማለት ነው ደግሞ ሁለት መጽሐፍ ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 34 54 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት አፍጽፈው ነበር በ2009 እነሱን ማነበብኩኝ። ደህና በቃ የአዲሱ ትውልድ አመራር ነው የሚል ነገር። ይሄ ስል ግን ስህተት አይፈጽሙ ማለት አይደለም። ብዙ ነገር ማነስ ያደርጋሉ የሚል ነው። ግን በዛ መጀመሪያው ላይ የነበረኝ አንድ ስም ነው። በዛ ላይ አክቹአሊ ጽፌ ያለው የግንቦት 26 ሪፖርት ጋዜጣ ላይ መስለኛል አይቻልም እና ይሄ ነው እንግዲህ
ጥሩ ነው በዚህ አጋጣሚ ያው ተገናኝታችሁ ካላወቃችሁ ጥሩ መሪነታቸውን ያረጋገጡባቸውን በርካታ አጋጣሚዎች አይተዋል ልክ ነው አዲስ ትውልድ ያስፈልጋል አዲስ ሆነው በአዲስ አስተሳሰብ ኢትዮጵያን በፍቅርና በመደመር ንድፈ ሐሳብ እየመሩ ነው የሚገኙትና ከዚሁ ጎን ለጎን ደግሞ ያው ስተቶች እንደተጠበቁ ነው ቀልባሹም አካል በዚያው ደረጃ ያሰፈሰፈ ያለበትም ሁኔታ በተለያየ መልክ ተገልጿልና መሰረታዊ ምክንያቱም ቀደም ሲል በተነጋገርንባቸው ጉዳዮች ላይ ከህገ መንግስቱ ከምክር ቤቶች ከመሳሰሉት አቋያ ስተቱ ስፍር ቁጥር የሌለው ህጸጽ ነው ያወጡት እርሱና እንደዚህ አይነት ነገሮች እንዳይደገሙና መሻሻል ስላለባቸው በዚህ አጋጣሚ መልእክቱን ቢያስተላልፉ እንግዲህ የመጀመሪያው ነገር ያለፈውን በኮንቴክስት ማየት ነው ብዙ ጊዜ እኛ መሪ ሁሉ ጊዜ አንድ መሪ ሲመጣ or አንድ አመራር ሲመጣ ያለፈውን የመኮነን አዝማሚያ ነው ያለው አሁን ደርግ ሲመጣ በኃይለ ሥላሴ ጊዜ ምን ጥሩ ተሰራ እስኪ ጥሩ ትንሽም ብትሆን ጥሩ አንስክሊ እሱም ለማስፋት አይደለም የሚለው መስፈናዊ ስርዓት ብሎ መደምሰስ ነው ሁሉ ብዙ ነገር ለማሰሰ ደርግ እኛ መጣን ያ ከመጣን በኋላ ደርግ ዋንስም ብለን ሁሉም ነገር መደምሰስ ነው ደርግ የሰራቸው ለምሳሌ ጥሩ ስራዎች አሉ ትውልድ ገድሏል ጨፍጫፊ ነው እሱ ላይ ጥያቄ የለኝም ለምሳሌ የመሬት አዋጅ አለ የመሬት አዋጅ አሁን ትልቅ ስራ ነው ደርግ የሰራው እንደዚህ ብለን በጣም ጥሩ የሰራዎችን ከማድረግ ይልቅ የኛን ደርግን በመኮንን እኛ ትልቅ ሰዎች እንደሆነ ለማድረግ ነበር የሚሞክረው አሁንም ጠቅላይ ሚኒስትሩ ለምሳሌ አንዳንድ ጊዜ ቆሻሻ ምናምን የሚሉት ነገር አለ ቆሻሻ ላይ ህንጻ አይገባም ቆሻሻ ቤት ነው የሚሰራው ባለፈው 27 አመት ብዙ ጥሩ ስራዎች ሰርቷል ብዙ መጥፎ ስራዎች ተሰርቷል መጥፎ ላይ መሰረት አድርገ የምትሰራው ስራ የለም ስፕሪንግ ቦርድ የሚሆነው ጥሩ የተሰራው ነው ጥሩ የተሰራውን አፕሪሺየት ማድረግ አለብን ማለት ነው መጥፎውን ደግሞ እንዳለ ቅድም በገለጹት መልኩ ማስቀመጥ አሁን ሰሞኑን የኤርትራ ፕሬዝዳንት የጎበኙ ነው ልማቶቹ በዚህ 6 ወር የመጡ ልማት አይደለም በ27 አመት የመጣ ልማት ነው አቶ መለስ በሌላ ልንወቅሳቸው እንችላለን ግን የልማት አርበኛ ናቸው አሁን እሳቸውን በዛ ልማት ባመጡት የመሩ በሰሩት ነገር ሳናሳውስ ከፕሬዝዳንት ኢሳያስ ጋር አንስ ማድረጉ በጣም ምንድነው ይሄ ነገር ነው ማለት አሁን ዶክተር አብይ ማድረግ አለባቸው ብሎ አመገመተው እንደነው ያለፈውን ነገር በመደምሰስ ኢትዮጵያ ላቦራቶሪ መሆን ያለበት ቤት ሙከራ እስካሁን እኮ ቤት ሙከራ ነው የሆነው በኃይለ ሥላሴ ነበር ደርግ መጣ ደርግ ማርክሲዝም ሌኒኒዝም አለ የሆነ ነገር አደረገ የነበረውን አንስማ አደረገ ከዛኛ መጣን እኛም ጨመርንበት ብዙ የተሰራ ስራ የለም ማለት አይደለም አሁን ባለፈው ጊዜ ይሄ ደግሞ ምንድነው ኢህአዴግ ቢመራው ኢህአዴግ አይደለም ያመጣው እኮ ኢትዮጵያ ህዝብ ሰርቶ እኮ ነው ቀንና ለሊት ሰርቶ ያመጣው ልማት ነው ይሄን ልማት ሪኮግናይዝ ማድረግ አለበት ይሄ ማህበራዊ ልማት ሪኮግናይዝ ማድረግ አለበት ይሄን ሪኮግናይዝ ያደረግን ስህተቶኝ ማለት ነው ማድረግ ባለፈው 27 አመት የጨለማና የዝርፊያ አመት ነው በሚል በሚያሰኝ መንገድ ነገሩ ሲሄድ እንደገና ከ10 አመት ወር 20 አመት በኋላ ሌላ አመራር ሲመጣ የራሱ አመራር ከዚህ ጋር ያነጻጸረ እንደገና ዶክተር አብይ እንደዚህ ያደረጉ ያለ የሚሄድ ከሆነ እኛ የተደመሰስን የምንሄድበት ሁኔታ ነው የሚኖር አንደኛው ይሄ ነገር ነው ሁለተኛው ተቋሞች በሚመለከተው አሁን ያሉት ተቋሞች አሁንም የተወካዮች ምክር ቤት አሁን ለምን አልተሻሻለ ነው ማለት ነው ኢንፋክት ትንሽ ተስፋ ያደረኩበት ይሄ የሁለተኛው የአዋጅ ሲታወጅ በቃ ትንሽ ተስፋ አድርጌ ነበር ግን አሁንም ግን ዶክተር አብይ እነዚህ ማለት ካቢኔያቸው ሲያቋቁሙ ሲሪየስ የሆነ ጥያቄ እንኳን የጠየቀ ሰው የለም ባይዘወይ
የመጀመሪያ ሴት ፕሬዚዳንት፣ የመጀመሪያ ሴት መከላከያ፣ የመጀመሪያ የጠቅላይ ፍርድ ቤት ፕሬዚዳንት፣ የመጀመሪያ የሰላም ዩኒቨርሲቲ የሰላም ሚኒስትር ሲመደብ በጣም ነው ደስ አለኝ። መሰረታው ለውጥ ነው። እና አንድ ጓደኛዬ ብሎ ማለት እቺ ሴትዮ መከላከያ ልትመራ ትችላለች ወይ አለኝ። ለምንድን ነው አሁን የምጠይቀው? ብዙ ጊዜ ዲስካስ እናደርጋለን። ለምንድን ነው አሁን የምጠይቀው? አሁን ካሉት ሴትዮ በፊት የነበረውስ ለምን አትጠይቅም? ወንድ በመሆኑ ነው እንደማትጠይቀው? ለምንድን ነው አቶ ስራጅ ማንስ ነው የሚለው ሲኖር ስለምንድን ነው የማትጠይቀው? ሁለተኛ ሚኒስተር ስራው ምንድን ነው የሚል ጥያቄ ነው። ሚኒስተር እኮ የፖሊሲ ነው። ስለ ሴኩሪቲ ብዙ ዝርዝር የሚያውቅ አይደለም የሚፈልገው። ለዛ ነው ሲቪል መሆን አለበት የሚለው በህገ መንግስታችን። ፖሊሲ ነው የሚለው። ፖሊሲ ማለት ደግሞ መጀመሪያ በህገ መንግስቱ ማወቅ፣ በህገ መንግስቱ ማመን፣ ህገ መንግስቱን ተግባራዊ ለማድረግ መንቀሳቀስ ነው። ስለዚህ ሴትዮዋን አላቃቸው። ግን ይሄ ታቡ የነበረው መሰባበሩ ራሱ አሁን የተመደቡት ብቁ ናቸው ብቁ አይደለም የሚለው ነገር እኔ ማንስ ምን ላደርግ አልችልም። ይሄን ለምሳሌ እንደዚህ አይነት ጥሩ ነገሮች አሉ። ግን አሁንም ለምሳሌ አንደኛው ጥሩ ነገር ያየሁት የፕሬዝዳንቷ የጠቅላይ ፍርድ ቤት ፕሬዝዳንት አትሊስት በአጠቃላይ ቢሆንም ስብዕናቸውን አውቃለሁ። ለውጥ ለማምጣት የሚችሉ ይመስለኛል ነው እንግዲህ። ግን አሁንም ተቋማዊ ችግር አለው። ተቋማዊ ምክር ቤት አሁንም ራበር ስታምፕ ነው። አሁንም የዚህ የስራ አስፈጻሚው ትዕዛዝ ነው የሚቀበለው። ስለዚህ እነዚህ ተቋማዎች ላይ ብዙ መስራት ያስፈልጋል። ከኤርትራ ከሌሎች ጋር ያለውም ብዙ ትራንስፓረንሲ ያስፈልጋል። ግን ለውጥ ግን ያስፈልገናል ሁላችንም ማለት ነው። ሌላው ደግሞ አንድ አሁን ያለው የመንጋ ፖለቲካ አለ። ለውጥ ለመደገፍ መብት ነው። ለውጥ ያለመደገፍን መብት ነው። አሁን ዋልታም ሳይ ፋናም ሳይ አንድ አቅጣጫ ነው የሚሄደው። ይሄ የመንጋ ፖለቲካ ነው። ለውጥ አያስፈልግም የሚሉ ሰዎችን ማቅረብ አለባቸው። ለውጥ እንዳይመጣ እንኳን ህጋዊና ሰላማዊ በሆነ መንገድ እስከሄደ ድረስ ይሄን ለውጥ አያስፈልገንም የነበረው ይሻለናል የሚሉ ሰዎች እኮ መቅረብ አለባቸው። ይሄ ባለፈው ጊዜ የነበረው ችግር እሱ ነው። አሁንም እየተደገመ ነው። ስለዚህ አሁን ዋናው ነገር ምንድነው? አካታች ፖለቲካ ነው የጀመሩት። ግን እየተደባለቀ ነው። አንዳንድ ጊዜ የሚያስፈራ ነው የሚሆነው። አንዳንድ ጊዜ ያስፈራል። ጠቅላይ ሚኒስትር አብይ ያሉት ነገር ሁሉ ነገር ትክክል፣ ሌላ ነው ምንድነው የነበረው? ስንጽፍበት የነበረው ምንድነው? ኢህአዴግ ያለው ነገር ሁሉ ትክክል ነው። ከኢህአዴግ መንገድ ውጭ የጥፋት መንገድ ነው ሲባል የነበረው። አሁን ደግሞ ከለውጥ ውጭ ሌላው የጥፋት መንገድ ነው። ለውጥ እኮ ፖለቲካዊ አስተሳሰብ ነው። እኔ ለውጥን እንደግፋለሁ። አንድ ትልቁ ችግር ደግሞ በደንብ መሳተፍ ያለበት የለውጡ ፕሮግራም ሰፋላና ጥልቀት ባለው መንገድ ይቀመጥ። አሁን አንደኛው ችግር እሱ ነው። እዚህም እዛም ለውጥ ሲባል ጸረ ለውጥ የሆነው እንኳን ለውጥ ደግፋለሁ ፎር ታክቲካል ሪዝንስ። ስለዚህ የለውጡ ፕሮግራም በሚገባ ይሰራ፣ ጥልቀት ይኖረው፣ ኮምፕሪሄንሲቭ ይኖረው። በዚህ መሰረት ደግሞ ህዝብ ማለት ነው። ከዚህ ጋር በተሳሰረ ምንድነው ያለፈው ጥፋት ለአንድ ድርጅትና ለተወሰኑ ግለሰቦች መስጠት የለብንም። ያለፈው ልማት ሁሉም ነው፣ የኢትዮጵያ ህዝብ ነው። ኢህአዴግ እየመራ ነው። ግን በነገራችን ላይ እዚህ ጋር እንደው አሁን ያነሱት ነገር ብዙ ሰዎች ሲያነሱት ሰማለውና እንደ ተቋም እንደ መንግስት ይሄ ነገር ተነስቷል ብሎ ለመደምደም ይቻላል ወይ? አንዳንድ ግለሰቦች በተለያዩ አካላት ስም ጥፋቶችን ለአንድ ቡድን ወይም ለአንድ
ክልል የሚሰጡት የግለሰቦች አጀንዳ እንጂ እንደ መንግስት እንደዚህ ተወስዷል ብሎ መደምደም ይቻላል? ማረም አለበት። አሁን ቀደም ያልኩት መወሰንና ያለ መወሰን ጥፋት እንዳይወስደን ማረም አለበት። አዎ ማረም አለበት። አሁን እኮ ሀገራችንን መስደብ እኮ ነው። አዎ ሁለት ሰዎች ግን እኮ እያረሙ ነው። አሁን አይተው ከሆነ ሰሞኑን ክልሎቹ ያወጧቸው መግለጫዎች ላይ በየማህበራዊ ሚዲያው ላይ አሁን በሙስና ተይዘው እርምጃ የተወሰደ ወይም ደግሞ ተጠርጥረው የተያዙ አካላትን ወደ ብሔርና ወደ ቡድን ወይም ወደ አንድ ክልል ወደ ተለየ አካል ማላከክ ተገቢን ሙስና ሌላ የባህሪ ጉዳይ እንጂ የብሔር ጉዳይ አለመሆኑን የተመለከተ መግለጫ እየሰጡ ነውና ማረም በዚህስ ሊረጋገጥ ሊገለጽ አይችልም? አዎ ግን ከዛ በላይ ነው መካሄድ አለበት። ምንድነው የሚሆነው? ለምሳሌ አንዱ ለምሳሌ የሚጠረጠር ክሪሚናል ካለ ሁሉም ማውገዝ አለበት። የሚጠረጠር እስከሆነ ድረስ ቁጥጥሩ ውስጥ አለበት። ግን አጠቃላይ መንፈሱ ስታየው አሁን የሚያቀርባቸው ሰዎች ለምሳሌ በቴሌቪዥን የምታቀርባቸው እሱን የሚደግፉ ናቸው የምታደርጓቸው። እነሱንም የሚከላከል ሰው ማቅረብ አለባቸው። ኦልተርናቲቭ ህዝቡ ኦልተርናቲቭ አመለካከቱ ያዝ ማለት ነው። አሁን ምናልባት ከሱ ጀምሬ ይሆን እኔ ምናልባት ከርሱ ጀምሬ ይሆን በዚሁ ልቀጥል። እሺ ሁሉንም ነገር የመሰለውን የሚናገር አዎ ከሱ ጀምሬ ያለው ማለት ነው። ኦኬ ታንክ ዩ እና አሁን ምንድነው የሚሆነው? በጥንቃቄ ካልተያዘ አንድ ጊዜ አንድ ብሔር ወደ ሌላ ብሔር ሌላ ጊዜ ብሔሩ አሁን ተሸንፏል ብለ እንደገና ወደ ሌላ እንትሄድ ከሆነ አደገኛ ነው የሚሆነው። ስለዚህ አሁን ምንድነው ህገ መንግስቱን እስካለ ድረስ ሊያምንበት ይችላሉ ያምንባቱ ባል ግን ይሄ ነው የምንተዳድርበት አሁን። ስለዚህ ህገ መንግስቱ ማክበር ብዙሃነትን ማክበር ያለፈውን ጥሩ ነገር ማየት መጥፎውን ነገር ማስቀመጥ በጥሩ ነገር ላይ ተመስርተን ነው እንግዲህ ጥሩ ነገር እንሰራው። ወደድ ባይነትና አደርባይነት የትም አያደርስም ነው። አይደርስም። አሁን የመንግስት እና የድርጅት ሚዲያዎች እኔ አፍራለሁ አሁን ባለው ነው። እሺ ለዛሬው በዚሁ ይብቃን። ውድ ተመልካቾቻችን ሜጀር ጀነራል አበበ ተክለሃይማኖት ወይም በተለምዶ ስማቸው ጆቤ ብዙ ተሞክሯቸውን እንደወሰዳችሁ በተለይ ከለውጡ ጋር ሚና ይኖረናል ብላችሁ የምታስቡ ተመልካቾቻችን በተለያየ የእውቀት ደረጃ ላይ የምትገኙ ወጣቶችም በተመሳሳይ እንግዲህ የመማርን ትርጉም እንደዚሁም የራስን ማወቅን ትርጉም ላመኑበትም መቆም የተመለከቱ ጉዳዮችን ኢህአዴጎችን ጨምሮ ተቋሚዎችም ሁሉም አካላት የተሻለና የተለየ ግንዛቤ ከዚህ ልትወስዱ የምትችሉበት እድል ተፈጥሯል ብዬ አስባለሁ። በእናንተው በመላው ተመልካቾቻችን ስም ሜጀር ጀነራል አበበ ተክለሃይማኖትን አመሰግናለሁ። ስሜነህ ባይፈርስ ነበርኩኝ። በተመሳሳይ